It's been just hours since President Trump announced a 2-week ceasefire with Iran, but this morning that temporary truce is looking fragile at best. የትኛው ተፈጻሚ ሆኖ የትኛው የአሜሪካ ፍላጎት ተሳክቶ ነው ጦርነቱ የቆመው? የትኛው የእስራኤል ፍላጎት ተሳክቶ ጦርነቱ የቆመው? የትኛው የኢራን ፍላጎት ተሳክቶ ጦርነቱ የቆመው? ኢራን ሆርሙዝ ላይ ክፍያ ማስከፈል ከጀመረችና ተቆጣጣሪ ከሆነች ለነዚህ ለገልፍ ስቴት ለነ ሳውዲ ለነ ዩናይትድ አረብ ኤሚሬት ምን አይነት ያመጣል? ትልቅ ስጋት ውስጥ ገብቷል ማለት። አደገኛው ነገር ግን የአሜሪካ ጦር ከቀጠናው ይውጣ ምን ነገር ነው። ገልፍ ስቴት ያለው ሳውዲ ያለው ዩናይትድ አረብ ኤሚሬት ያለው ኦማን ያለው ኳታር ያለው የአሜሪካ ወታደራዊ ቤዝ ከዚህ አካባቢ አሜሪካ ጠርጋ ትውጣ ነው የሚለው ነገር። አሁን ከዚህ ውስጥ አሜሪካ ሪሊ ሆርሙዝን ኢራን እንድትቆጣጠር ፈቅዳ ትደራደራለች ወይ? ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅቴ ነው። በዛሬው ዕለታዊ ዝግጅት ላይ የአሜሪካ ኢራን ድርድር ተኩስ አቁም ለምን አስፈለገ የሚለው ጉዳይና ተኩስ አቁሙ በእውነት ወደ ድርድር ያመራል ወይስ መልሶ ወደ ጦርነት ይመጣሉ? የተኩስ አቁም አካል የሆነው የሆርሙዝን ሰርጥ የመክፈቱ ጉዳይ ሳይሳካ ቀርቷል። ኢራን መልሳ ሆርሙዝን ዘግታለች። በሆርሙዝ በመዘጋት አሁንም የዓለም ሕዝብ በስቃይ ውስጥ ይገኛል። ምን ይዞ ይመጣል የሚል በስፋት እዛ አካባቢ ያለውን በጥልቀት የሚሄድበት ይሆናል። በሁለተኝነት ደረጃ ኢትዮጵያ ሕዝብ አብዮታዊ ፓርቲ ወይ ኢያፓ ትላንትና ባወጣው መግለጫው ኢያፓ ሁለት ነገር ቅድመ ሁኔታ ካልተሟላ ምርጫውን ለቅቄ እወጣለሁ ሲል አስጠንቅቋል። የተከለው ሁለቱ አደገኛ ነገሮች፣ የመጀመሪያው እስረኛ ካልተፈታ፣ ምህዳሩ ካልተከፈተ፣ ከአማጽያን ጋር ድርድር ካልተደረገ ይላል። በሁለተኝነት ደረጃ ሚያዝያ 30 የጠራሁት ሰልፍ ካልተፈቀደልኝ በምርጫ ውስጥ በመቀጠል አምባገነናዊ ስርዓትን አላዋልድም ሲል ዝተዋል። ኢያፓ ለምን ይህን ሐሳብ አመጣ? ይህ ሐሳብ ሪሊ የኢያፓ አሁን እዚህ ጋር ቢሮ ውስጥ ያሉ ሰዎች ሐሳብ ነው ወይስ ሌሎች እንደሚሉት ከጫካ የተላከለት ሐሳብ ነው? በስፋት የምዳስሰው ይሆናል። ለሚቀጥሉ 30 ደቂቃ እኔ አብሬያችሁ የሚቆየው እኔ አማኑኤል መንግስቱ ነኝ። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ለውይይቱ ለሌሎች ተደራሽ ይሆን ዘንድ ላይክ ሼር እያደረጋችሁ አብራችሁ ትቆዩ ዘንድ እጠይቃለሁ። ቀጥታ ወደ መጀመሪያ አጀንዳዬ እሻገራለሁ። የመጀመሪያ አጀንዳ እንግዲህ መግቢያ ላይ ማስቀመጥ እንደሞከርኩ ለ12 ቀን የሚቆይ የተኩስ አቁም ስምምነት በአሜሪካና በኢራን መካከል ተደርጓል። ይህ ስምምነት ለምን ተደረገ የሚለውን ነገር ከማየታችን በፊት ምን ፈልጎ ነው ሁለቱ ኃይሎች ወይ እስራኤልን ጨምሮ ወደ ጦርነት የገቡት? መጀመሪያ የጦርነቱ ዋና ዓላማ የሆነው ምንድነው? ይሄ የጦርነቱ ዋና ዓላማ የሆነ ሐሳቦች ወይ ደግሞ ዓላማዎች ስለተሳኩ ነው አሁን ወደ ተኩስ አቁም ስምምነት የገቡትና ቀጥሎ ወደ ድርድር ለመግባት የተንደረደሩ ያሉት ወይስ እንዲሁ ዝም ብሎ ካሰቡበት አቅጣጫ ውጪ ስለሄደባቸው የሚለውን ነገር ማንሳት ግድ ይለናል። ለምን የተኩስ አቁሙ ስምምነት ተፈረመ የሚለውን ነገር ከማየቴ በፊት ምን አስቦ ነው ሶስቱ ኃይሎች ወደ ጦርነት መጀመሪያ የገቡት የሚለውን ነገር ጭብጥ እስቲ እናስቀምጥ። ለምን ይሄ የታሰበው ነገር ተሳክቷል ወይስ ሳይሳካ ነው ወደዚህ ተኩስ አቁም የሄዱት የሚለው ነገር ምን እንደተፈጠረ፣ ምን በእቅዳቸው ላይ ማን አሸናፊ ሆኖ እንደወጣ፣ ማን ተሸናፊ እንደሆነ በግልጽ አድርጎ ስለሚያሳየም ማለት ነው። በመጀመሪያ በአሜሪካ በኩል ወደዚህ ጦርነት ስትመጣ አሜሪካ ምን ፈልጋ ነበረ ማለት ነው? የመጀመሪያው ኢራን ይህንን የምታበለጽገውን ወይ ደግሞ ኒውክለር ኢራንን በጦርነት በማስገደድ የምታበለጽገው ዩራኒየሙን እንድታቆም ከተቻለ ዩራኒየሙን ይዛ መውጣት ካልሆነ ባለበት ዲስፋንክሽን ማድረግ ነበር የአሜሪካ
እቅድ ዋና ዓላማው ለምን ከዛ በፊት በተለያየ በድርድር ስነሳ ነበር በዩናይትድ ኔሽን አቶሚክ ኢነርጂ እንትን ውስጥ በኩልም ሲደረግ ነበር ይሄንን ጉዳይ እንድታስፈትሽ ኢራን በተደጋጋሚ ስትጠየቅ የለም አላሳይም አላስፈትሽም ስትል በእምቢተኝ ስታሳይ ነበር በዚህ ምክንያት የተለያየ ዘመን የተለያየ ጊዜ ላይ ሳንክሽን ስጣልባት ነበር ማዕቀቦች ስጣሉባት ነበር ነዳጅ እንዳይሸጥ እየተደረገች ነበረች ኢራን አሁን በዚህ ምክንያት ነው እንግዲህ ከዚህ ጦርነት አሜሪካ አገኛለሁ ብላ አስባ አይገባችሁ ዋንኛው ነገር የኒውክሌሩን ጉዳይ እልባት ሰጥበታለሁ ኢራን በጣም አስጨናቂ ሀገርና ለእስራኤል ጥሩ ምልከታ የሌላት አላፍነት የማይሰማት ሀገር ነችና ኒውክሌር ከታጠቀች ነገ እስራኤልን ዓለምን ከማጥፋት ወደ ኋላ ስለማትል ይህን ጉዳይ በጦርነት በማስገደድ እንዳይሆን አደርጋለሁ የሚል አጀንዳ ነበር አንዱ ትልቁ አጀንዳ ማለት ነው ሁለተኛ ደረጃ ላይ ተቀመጠው ኢራንን የሚመሩት እነዚህ አያቶላዎች ለአሜሪካ ጠላት የሆኑት የኢራን አብዮት ከመነሳቱ በፊት በንጉስ በምትመራበት ዘመን ላይ ኢራን ከአሜሪካ ጋር ቀጥተኛ ወዳጅ የነበረች ሀገር ነች በሚገርም ሁኔታ ለእስራኤል ራሱ የመጀመሪያ እውቅና የሰጠች ኢስላሚክ ስቴት ብትኖር ኢራን ነች ማለት ነው ይህንን አሁን በኋላ አብዮቱ ከመጣ በኋላ እና ኢራን አብዮታዊ ዘቡ ወደ ስልጣን ሲመጣ ከአሜሪካም ሆነ ከእስራኤል ጋር ባላንጣው ነው እስራኤል አላቃትም ከምድረገጽ አጠፋለሁ የሚል አቋም ያዙ ስለዚህ የዚህ ጦርነት ዓላማ ሌላኛው በአሜሪካ በኩል የሥርዓት ለውጥን በማምጣት ወይ ደግሞ በአሜሪካ ኮንዲሽን የሚመራ ሥርዓትን በኢራን ውስጥ መትከል ነበር ማለት ነው ሁለተኛ በደንብ ያዙልኝ ሶስተኛው ደረጃ ላይ በግልጽም ባይነገርም አሜሪካ የምትፈልገው እዚህ ኢራን ጋር ያለው ነዳጅን መጠጣት ትፈልጋለች መጠጣቱ እንኳን ቢቀርም ነዳጅን ማዕቀብ ከጣለ በኋላ በኮንትሮባንድ በጥቁር ገበያ ኢራን ለቻይና ትሸጣለች የቻይና ትላልቅ ማኑፋክቸሪንጎች ይሄንን በዝቅተኛ ዋጋ የተገዛውን ነዳጅን እየተጠቀሙ ነው እንግዲህ ምርት የሚያመርቱ ይሄ ደግሞ ገበያ ላይ ኢኮኖሚ ላይ የሚያዛባ ነገር ይፈጥራል ማለት ይሄንንም መቆጣጠር ትፈልጋለች አሜሪካ እነዚህ ሶስት ዋና ዓላማዎችን ይዛ ነው መጀመሪያ ወደ ጦርነቱ የገባችው ይሄ ሶስት ዓላማ አግኝታ ነው የተኩስ አቁሙን ያደረገችው ወይስ ይሄ ብንም ባልተሳካበት ሁኔታ ነው የተኩስ አቁሙን ያደረገችው የሚለውን በኋላ እንመጣበታለን ግን እነዚህ ሶስት ነገሮች የአሜሪካ ፍላጎት የነበሩ ነገሮች ናቸው ማለት ነው እስራኤል በኩል ምን ነበር ፍላጎት ወደዚህ ጦርነት ኢራን ላይ ሁለት ሆኖ ዘምቱ ምን ነበር ፍላጎት የሚለውን ጉዳይ ደግሞ እንወስድ እስራኤል የምትፈልገው ነገር ምንድነው ይሄ የንጉሳዊ ስርዓቱ ከኢራን ላይ ከፈረሰና ኢስላሚክ ሪፐብሊክ ጋርዶች ወደ ስልጣን ከመጡና አያቶላ ወደ ስልጣን ከመጡ በኋላ ምንድነው የሆነው እስራኤል የምትባል አገርን አናቃትም ነው ያሉት ልክ በፊት የነበረው ንጉሳዊ ስርዓት የመጀመሪያ ሙስሊም አገር ሆኖ እስላም ሀገር ሆኖ እስራኤልን ዕውቅና የሰጠ ቢሆንም ይሄንን ክዶ እስራኤል የምትባል አገር አናቃትም ከምድረ ገጽም እናጠፋታለን የሚል ነገር ነው ስለዚህ እስራኤሎች ወደ ጦርነት ሲመጡ ምንድነው ኢራንን አስገድዶ ይሄ ለዕውቅናቸው ዕውቅና የሚሰጠውን ስርዓትን የሰፈነባት ኢራንን መገንባት ነበር አንዱ ሐሳባቸው ሁለተኛው ይሄንን አስጨናቂውን ስርዓትና ምናልባት ቀደም የአሜሪካ ጋር ተመሳሳይ ነገር አለ ኒውክሌሩን የሚጠቀሙበትም ዋነኛ ዓላማው እንደሚሉት ለኃይል ሳይሆን እኔን ለማጥፋት ነው የሚጠቀሙት የሚል አቋም ስላላት ይሄ ኒውክሌር ጉዳይን ዲስፋንክሽን ማድረግ አቋም ይዛ ነው እንግዲህ እስራኤል ወደ ጦርነቱ የገባችው ይሄ ተሳካ ወይ አልተሳካም በኋላ እንመጣበታለን በኢራን በኩልስ ኢራን ምንም ራሷን መከላከል ነው እሷ ወራሪም አይደለችም አጥቂም አልነበረችም ራሷን ተከላካይ ነችና ዋና ዓላማው ወራሪዎቹ ሲመጡባት ራሷን የመከላከል ስራ ነው ሰራችው ማለት ነው ይሄ ሶስት አገራጆች ይሄ ሶስት የተለያየ አቋም ይዞ ነው እንግዲህ ወደዚህ ጦርነት የገቡበት ሁኔታ ማለት ነው ይበንዲ እንዳለ አሁን የተኩስ አቁም ስምምነት ተፈረመ ያሳው ላይ ቀኑ ከላይ ካስቀመጥኩት ውስጥ የትኛው ተፈጻሚ ሆኖ የትኛው የአሜሪካ ፍላጎት ተሳክቶ ነው ጦርነቱ ይቆመው የትኛው የእስራኤል ፍላጎት ተሳክቶ ጦርነቱ ቆመው
የትኛው የኢራን ፍላጎት ተሳክቶ ጦርነት ቆመ ወይስ ምን ተፈጥሮ ጦርነት ተኩስ ለማቆም የወሰኑበት የሚለውን ጉዳይ ላይ የራሴን እይታ ላስቀምጥ። የመጀመሪያው ምንድነው ከላይ የተቀመጡት እንግዲህ ግቦች ተመቷል ተብሎ እንዳይታሰብ አንዳቸው ግብ የተመታ ነገር የለም። ኒውክለሩ ዛሬም ዲስፋንክሽን ወይ ደግሞ ኢራን ኒውክለሩን አላበለጽግም የሚል ስምምነት ላይ አልደረሰችም። በሁለተኛ ደረጃ አሜሪካ ራሷ የሚፈልገው መንግስትን መመስረት ነው ኢራን ውስጥ። ይሄ በፍጹም አይሆንም። ዛሬም ኢራኖች እስከ መጨረሻው እንዋጋለን እያሉ ወስኖ ነው። ስለዚህ ከላይ የተቀመጠው ነገር ግቡ መጥቶ አይደለም ማለት ሰው ግቡ መጥቶ ካልሆነ ለምንድን ወደ ድርድር የመጡት? የመጀመሪያው ነገር ምንድነው በአሜሪካኖች በኩል የታሰበው በወታደራዊ ጥቃት የተጎዳችውን ኢራንን መንግስት በድርድር ከውስጥ አርገን ቦርቡረን ልናዳክሙና ለውጦ እንችላለን የሚል ሐሳብ ነው። ይሄ ማለት ምንድነው እንግዲህ ጦርነቱ ከመጀመሩ በፊት ሁሉም የኢራን አሁን ያለቁት ከአያቶላ ጀምሮ ማለት ነው ትላልቅ ባለስልጣኖች፣ ጠንካራ ቲንከሮች፣ ትላልቅ አሳቢዎች፣ የኢራን አሳቢዎች ስልጣን ላይ ነበሩ። እነዚህን ስትፈጅባቸው በአንድም ሆነ በሁለትም የኢራን ፖለቲካል ሲስተም የመዳከም ሁኔታ እንደሚያመጣ ይታወቃል ማለት ነው። ስለዚህ ይህንን ወታደራዊ ያገኘችውን ድል ሁለት ድል አግኝታለች አሜሪካ ይዋሽው። አንደኛው አየር ኃይሉን የኢራንን ሰማይ ተቆጣጥራለች፣ የኢራንን ባህር ኃይል አውድማለች። ስለዚህ ይህንን ድል ዝም ብዬ ጊዜ ሰጥቼ መካከላቸው ያለው ልዩነትን እየተብላላ ሄዶ እንዲፈራረሱ ወይ ደግሞ ኢራኖች በቀሪ ጥሩ ሐሳቦቻቸውንም ስለፈጀን ይለያያሉ። ስለዚህ ይህን ጊዜ ለመግዛትና እቺ ሊጠቀምበት ከሚል አስባ ያገባችሁ ነገር ባይሳካም በዚህ ምክንያት ወደ ተኩስ ማቆም ገብታ ሊሆን ይችላል የሚል ነው አንደኛው። በጣም ጥሩ። ሌላኛው መላምት ሊሆን የሚችለው ነገር ምንድነው? አሜሪካኖች አስቦ የመጡት ኢራንን አቂምና በተጨባጭ ያዩት የኢራን አቂም የሰማይና የምድር ተለያይቶባቸዋል። እነሱ በአንድ ሳምንት ኢራንን ልክ ኢራቅ እንዳደረጉት ልክ ሊቢያን እንዳደረጉት ፍርስርሷን አውጥተን ኢራኖችም ጥያቄ ስላላቸው የኦሊጋርኪው ኢስላሚክ ሪፐብሊካን ጋርድ ላይ ጥያቄ ስላላቸው ያግዙናል ከውስጥ ሆኖ የሚል አቋም ይዞ ነበር እስራኤሎች አሜሪካኖች ወደዚህ ዘመቻ ሲመጡ። ነገር ግን ህዝቡ ጭራሽ ወደ ጨለማ ዘመን መልሳቸዋለን ሲባል እኛም መጀመሪያ አጥፍታችሁ ነው በሚል ነገር ድልድይን ከሚሳኤል ለመጠበቅ የወጣ ህዝብ ነው። 7 ሚሊዮን ኢራኖች አሜሪካ የእግሯን አምጥታ እዚህ ከረገጠች ያልቅልናል በሚል መሳሪያ ያነሱ ሀገራቶች። ስለዚህ የታሰበው ነገር አልሆነም። ከውዝባ አካባቢ በሁለተኛ ኢራን እነሱ በዚህ ደረጃ ሚሳኤል ታጥቃለች የሚል ነገር አልነበራቸውም። በጣም ከአቅማቸው በላይ ስለሆነ ከዚህ በላይ መጓዝ ስለማንችል ቢቀር ይሻላል የሚል አቋም ላይ ደርሶ ሊሆን ይችላል ማለት። ሌላኛው ምክንያት ዓለም ህዝብ ጫና ውስጥ ገብቷል በዚህ ጦርነት ምክንያት። እንግዲህ እንደሚታወቀው ሆርሙዝ ተዘጋ። ሆርሙዝ መዘጋቱ አይደለም ኢራን ኢትዮጵያ ውስጥ እንኳን ምን አይነት ትርምስ እንደፈጠረ፣ ሌሎች አፍሪካ ሀገራቶች ምን አይነት ትርምስ እንደፈጠረ፣ የኤዥያ ሀገር ጋር ምን አይነት ትርምስ እንደፈጠረ፣ ዩሮፕ ጋር ምን አይነት ነገር እንዳመጣ አልፎ ተርፎ አሜሪካ ዜጎች ጋር አሜሪካ ጋር ራሱ ትልቅ ችግር እየፈጠረ መሆኑ ስለታወቀ ዓለም ህዝብ ጫና ውስጥ የዓለም ህዝብን ጫና በመፍራት ይህን ጉዳይ ከዚህ በላይ መጓዝ አንችልም በሚል ወደ ተኩስ አቁም እንገባለን የሚልና አሜሪካ ተገዶ ሊሆን ይችላሉ። ሌላኛውና በጣም መሰረታዊ ምክንያት ሊሆን የሚችለው አሜሪካ ያላሰበችው እንግዲህ ይሄ የሆርሙዝ መዘጋት እሷ በፍጹም ባልገመተችው ሁኔታ ብዙ ስቴቶች ላይ አመጽ ሊነሳ ነበር። ይሄ ጉዳይ ይሄንን ጦርነት በድርድር ካልተቋጨና ኢራን ሆርሙዝን እንዲከፍት ካልተደረገ በሚፈጠረው ኑሮ ውድነት አሜሪካኖች ባላሰቡት መንገድ ብዙ ስቴቶች ኮላፕስ ሊያረጉ ደረጃ ላይ እንደሚደርሱ በአመጽ ይሁን በትጥቅ ትግል ይሁን በውስጣቸው ባለው በኢኮኖሚ አመጽ የሚፈጠረው ኢኮኖሚ አመጽ ይሁን ይሄ ነገር ደግሞ ዓለምን አሜሪካ ካላሰበችበት አቅጣጫ ሊወስዳ ስለሆነ ይሄም ሌላ አሳሳቢ ጉዳይ ሲሆንባት ይሄንን ተኩስ አቁሙ ስምምነት ላይ ለመድረስ ወስና ሊሆን ይችላል ማለት ነው። ይሄ ከሆነ ሪያሊቲው ተኩስ ማቆሙ ለድርድር ያበቃል ወይስ እንዲሁ ከ12 ቀን በኋላ ወደ ጦርነት ሊመለሱ ይችላሉ? ታዲያ በደንብ እንድትይዙ ልንፈልገው መጀመሪያ ምን ተይዞ ጦርነት ተገባ አስቀመጥ።
ቶክስ አቁም ውስጥ የገባው ይሄ የተባለው ነገር ተሳክቶ ነው ወይስ ሳይሳካ ነው የሚለውን ጉዳይ ዘርዝሬ ያስቀመጥ ሳይሳካ ለምን ወደ ቶክስ አቁም ድርድር ውስጥ ፈረሙ የሚለውን ጉዳይ ስናነሳ ቅድም ያስቀመጥኳቸው መላምቶች ሊሆኑ ይችላሉ የሚል ጉዳይ ነው። ኦኬ ይሄ ቶክስ አቁም ከ12 ቀን በኋላ ወደ አቂመ ድርድርነት ሊያድግ ይችላል ወይስ መልሶ ወደ ጦርነት መልሳቸዋል የሚል ጉዳይ ነው። እንግዲህ እዚህ ላይ ምንድነው ዋናው ነጥብ ኢራን ለድርድር ምን ይዛ መጣች ነው። አሜሪካ ምን ይዛ መጣች ወይ ደግሞ ኢራን ይዛ መጣችው ነገር ይተቀበል የሚችለው ነገር ነው ወይ? እንግዲህ ሁሉም ሰው ለድርድር ሲመጣ ብዙ ፍላጎቱን ከፍ አድርጎ ነው ይመጣ ይታወቃል። ይሄን ነገር ግን ከፍ ተደርጎ ከዛ መሃል ላይ ነው ድርድሩ የሚደረገው ነገር ማለት ነው። ምንስ ውጤት ሊኖረው ይችላል? ሪሊ ወደ ድርድር ይቋጫል መጨረሻው ወይስ ሳይግባቡ ቀርቶ መልሶ ይዋጋሉ የሚለውንም ጉዳይ አነሳለሁ። እስቲ ኢራን ለድርድር ያመጣችው አደገኛ 10 አደገኛ ነጥቦችን ላንሳና እነዚህ 10 አደገኛ ነጥቦች የትኞቹ ናቸው ተቀባይነት ያገኙት፣ የትኞቹ ናቸው ተቀባይነት ማግኘት የማይችሉት፣ ይሄን ብትቀበል አሜሪካ ምን ሊፈጠር ይችላል የሚለውን ጉዳይ እስቲ ላንሳ። የመጀመሪያ እንግዲህ አንዱ አሜሪካ አካባቢው ለቃ ትውጣለን ወይ ደግሞ አሜሪካ ለኢራን ላይ የምትፈጽመው ጥቃት እንደማትፈጽም ቃል ትግባ የሚል ነገር ነው ያለው። በሁለተኛ ደረጃ አሜሪካ ገልፍ ስቴት አካባቢ ለቃ ትውጣ የሚል ነገር ነው ያለው። ሶስተኛና አደገኛው ነገር ሆርሙዝን እንድንቆጣጠር ይፈቀድልን የሚል ነገር ነው ያለው። እቺ ነጥብ ያዙልኝ። ሌላ የኢራን ኒውክሌር ፕሮግራም እውቅና ወይ ተቀባይነት ያገኝ የሚል ሐሳብ አለ። ሌሎች ማዕቀቡ ይነሳልን፣ እንደዚሁም ደግሞ የታገተ ፍሮዝ ያረጋ ሀብታችን ይለቀቅልን የሚል ነገር ነው። አደገኛው ነገር ግን የአሜሪካ ጦር ከቀጠናው ይውጣ የሚል ነገር ነው። ገልፍ ስቴት ያለው፣ ሳውዲ ያለው፣ ዩናይትድ አረብ ኤሚሬት ያለው፣ ኦማን ያለው፣ ኳታር ያለው የአሜሪካ ወታደራዊ ቤዝ ከዚህ አካባቢ አሜሪካ ጠርጋ ትውጣ ነው የሚለው ነገር። አሁን ከዚህ ውስጥ አሜሪካ ሪሊ ሆርሙዝን ኢራን እንድትቆጣጠር ፈቅዳ ትደራደራለች ወይ? አሜሪካ ጦሯን ከዚህ አካባቢ ነቅላ እንድትሄድ ትደራደራለች ትቀበላለች ወይ? ወይ አሜሪካ የኒውክሌሩን ጉዳይ ኢራኖች ኒውክሌር ያበልጽጉ ብላ ፍቃድ ትሰጣለች ወይ? ሌላው ቀላል ነገሮች ናቸው። በእነዚህ 3 ጉዳዮች ላይ ይስማማሉ ወይ? ኢራኖች አጠርስል 3 ነገሮችን ነው ይዞ መጡት። ደህንነታቸው ምንድነው? አሜሪካ ከቀጠና ለቃልን ትውጣ የሚለው ጉዳይ፣ ኢኮኖሚ የተዘጋው ሀብታችን የጣለብን ማዕቀብ ይነሳልን የሚልና የቀጠናው ተጽዕኖ ፈጣሪነታችን ይረጋገጥልን የሚል ነገር ነው። እንደፈለግን ገልፍ ስቴት ላይ መሪ ሆነን እንቀመጥ የሚል ነገር ነው። ከዚህ ጋር ተያይዞ አደገኛ ነገር አሁን ሆርሙዝ ተከፍቷል ተብሏል በስምምነቱ። ነገር ግን መልሶ ተዘግቷል ሆርሙዝ ለምን ተዘጋ? 2 ምክንያቶች ተነሳ ያለው። አንደኛው ሂዝቦላ እስራኤል በሂዝቦላ ላይ ሂዝቦላ የድርድሩ አካል አይደለም ብላ ሊባኖስ ውስጥ ሂዝቦላን እየደበደበች ነው። በትላንትና ብቻ ከ100 በላይ የሆኑ ዜጎችን ገላለች። በዚህ ምክንያት ይሄን እስራኤል እስካላቆመች ድረስ ይሄ ጉዳይ መቆም የለበትም ወይ ደግሞ ሆርሙዝ ክፍት መሆን የለበትም በሚል ነገር ተዘግቷል። ይሄ አንደኛው ነገር ነው። ሁለተኛውና አደገኛው ነገር ግን ሆርሙዝ በኩል የሚያልፈው ኃይል ማንኛውም ኃይል ለኔ የመንገድ ከፍሎ ማለፍ አለበት የሚለው ጉዳይ ነው። ኦኬ ችግር የለውም። ሌሎች ቦታዎች ላይም ይደረጋል ይሄ ነገር። ኮሪደር አካባቢ ላይ ሲያልፉ የረገጡበት እየከፈሉ ያልፋሉ። ለምን የኢራን ጊዜ ሰርፕራይዝ ይሆንብናል የሚሉ ሰዎች አሉ። ለምን ከፍሎ አይታለፍም የሚል ነገር አለ። ይሄ እንግዲህ ኢራን ያገኘችው ከጦርነቱ በኋላ ያገኘችው ነገር ነው። ከጦርነቱ በፊት በሆርሙዝ በነፃ ነበር የሚታለፈው። ምንድነው ዓለም አቀፍ ህግ ምን ይላል ነው። 2 ነገር ላንሳላችሁ። አንደኛው የዓለም አቀፍ ህግ የባህር ላይ ህግ አንቀጽ 38 ያስቀመጠው ምንድነው? ማንኛውም አገር በነፃነት የማለፍ ይችላል ይላል። እንዳውም ማለት ብቻ አይደለም፣ የዛኛውን የአጎራባች አገርን የጠርዙን ቦታ ኮስታሉን ራሱ በኢኖሰንት ሊገባ ይችላል አንቀጽ 17 ማለት ነው።
ከሆነ አሁን ኢራን ለምንድን ነው ከዚህ በፊት መብት ሌላ ቦታ ላይ መብት ኖሯት ቶልስ ክፈሉኝ ያለፋችሁበት የባህር ላይ ረግጣችሁ ያለፋችሁበት አስከፍላለሁ የሚል ነገር መብት አላት ወይ ነው? ኦኬ እሺ መብት ተፈጠረላት እንበለው። መብት ከተፈጠረላት ራሱ ዓለም አቀፍ ሕግ ላይ ምንድነው ብሎ አንድ አገር ላይ ማዕቀብ ከተጣለ ማዕቀቡ ሳይነሳ ለዛ አገር የሆነ ክፍያ የሚከፍል አካል ህገወጥ ነው ወይም ማድረግ አይቻልም። አሁን የመርከብ ካምፓኒዎች ይሄን ነው ተቸገሩት። በምን ሂሳብ ለኢራን ይክፈሉ? ለራሷ ማዕቀብ ስር ነው ያለችው። ወይ ኤክሰፕሽናል ህግ ወጥቶላታል ለኢራን ክፈሉ ተብሎ ማዕቀቡን የጣሉት አገራቶች ወይ ተባበሩ መንግስት ይሄንን ዲክላር እስካላረገ ድረስ ልክ ሽብርተኛ እንደመቀለብ ሽብርተኛ እንደማገዝ ተብለው ስለሚወሰድ የመርከብ ካምፓኒዎች ክፍያ መክፈል አይችሉም ማለት ነው። በዚህ ምክንያት አሁን ኢቨን የሂዝቦላ ጉዳይ እንኳን እንዲዘጋ ባያደርጉም ዳሩ አሁንም በክፍያ ጉዳይም እዛ በዛ በኩል ማለፉ አደገኛ ሁኔታ ተፈጥሯል ማለት። ከዚሁ ጋር ተያይዞ አንድ ነጥብ ላንሳላችሁ። የሆርሙዝ ስፋቱ 39 ኪሎ ሜትር ዌድስ ነው። አንድ አገር ደግሞ ባህሩ የሚያዋስኑ ሀገራቶች እስከ 22 ኪሎ ሜትር የራሳቸው ጠርዝ ግዛት ስለሆነ ማንም እንዳይገባባቸው ራሳቸው ንብረት እንደሆነ ይታመናል። ሆርሙዝ በሁለት በኩል ነው። በዚህኛው በኩል ኦማን ነው የሚያዋስነው፣ በዚህ በኩል ኢራን ነው የሚያዋስነው። ኢራን አሁን እያለች ያለችው በኦማን በኩልም ያለፈ ክፍያ ልክፈልኝ ይገባል ነው እያለች ያለችው። የኦማንንም የባህር ጠርዝን ወስዳበታለች። ይሄ ፌር ነው ወይ ነው ጥያቄው። አንድ መርከብ እኔም አልፎ በኢራን በኩል አለን በኦማን በኩል ማለፍ ይችላልው መብቱ ነው። ነገር ግን እያደረገች ያለችው ኢራን በኦማን በኩል የሚያልፉት መርከቦች ራሱ እመታለሁ ነው በሚሳኤል እያለች ያለችው። ስለዚህ ይሄ አሁን አስገዳጅ ጉልበተኝነት ባህሪ አይደለም ወይ የሚል ጥያቄ ይነሳል ማለት ነው። ሌላ ከዚህ ጋር ተያይዞ ይሄ ድርድር ኢራን ያመጣችው ድርድርና ገልፍ ስቴቶች ከፍተኛ ስጋት ውስጥ ያስገባችው ነጥብ ላንሳ። እሱ ምንድነው? አሜሪካ ምናልባት ትራምፕ ይሄንን ድርድር ቶሎ አሸናፊነትን ለማግኘት ብቻ ከመጓጓት የተነሳ ልክ ባለፈም ድርድሩ ላይ ተቀምጧል። በሆርሙዝ በኩል በማንኛውም መንገድ ብቻ ሆርሙዝ ይከፈት ነው ተባለ። ማንኛውም መንገድ ማለት በዝም ብሎ ነፃ በፊት ነበርም በክፍያም ነው የሚለው ነገር ነው የሚያጠቃለው ማለት ነው። ይህንን ኢራን ሆርሙዝ ላይ ክፍያ ማስከፈል ከጀመረችና ተቆጣጣሪ ከሆነች ለነዚህ ለገልፍ ስቴት ለነ ሳውዲ ለነ ዩናይትድ አረብ ኤሚሬት ምን አይነት ያመጣል? ትልቅ ስጋት ውስጥ ገብቷል ማለት ምንድነው? ቀጥታ የኢራን ባርነት ስር እንገባለን፣ አሜሪካ ራሷ ፈርታ እኛን ባርነት ውስጥ ላልተን ነው የሚል ነገር ከፍተኛ ስጋት ፈጥሯል ማለት ነው። ይሄ ጥንቃቄ የሚያስፈልጉ ጉዳይ ይሆናል ማለት። ይህ እንዲህ እንዳለ እንግዲህ ውጤቱ ምን ያመጣል? ይሄ ድርድር ወደ ድርድር ያመራል ወይስ ሳመራ ይቀራል ወይ ወደ ጦር መልሶ ጦርነት ይመለሳሉ የሚለው ነጥብ ላንሳስ። እንግዲህ በኔ እይታ ድርድር ሊሆን የሚችለው አሁን የ12 ቀኑ ተኩስ አቁም ወደ ድርድር ሊያመራ የሚችልበት መንገድ ኢራን ከተገደደች ብቻ ይመስለኛል። ኢራን ግን አሁን ባለው ሁኔታ እየተገደደች ነው ወይ የሚል ጥያቄ ማንሳትም ይቻላል። ለምሳሌ ኢራን ከለዘበች ሆርሙዝ ኒውክሌሩንም የአሜሪካ ጦር የመውጣቱን ጉዳይ ትታ የተጣለባትን ማዕቀቦችን እንዲነሱላት ጠይቃ ማዕቀቦቹ ሁሉ ተነስቶላት ኢራን ለዘብ ብላ ጦርነቱ በዚህ ድርድር ሊቋጭ ይችላል ማለት ከለዘበች ነው ይህን ጥያቄ ያነሳው። ይህንን ግን ለምንድን ነው አሜሪካኖች ሪሊ ኢራን ለዘበች ብሎ ይተዋታል ወይስ ራሱ ኢራንን ብታረገው ምን አድቫንቴጅ ፈልጎ ነው አሜሪካኖችን ብሎ አንድ ሁለት ሶስት ነጥብ ላንሳ። አንደኛ የሚያስቡት አሜሪካኖች ምንድነው አሁን ያለው ኢራን ሬጅም በሂደት ከጦርነት ማግስት ህዝቡ ጋር በሚፈጠረው ቅሬታ በፊት በነበረው ቅሬታ አደገኛ አብዮት ተነስቶ ይሄ ስርዓት እንዲፈርስ ውስጥ ለውስጥ መስራት እንችላለን ከሚሉ አንፃር ነው አሜሪካኖች ከዚህ በላይ በጦርነት መግፋት የለብንም በቃ እንተዋቸው በሆነ ድርድር እንልቀቃቸውና እነሱ ራሳቸው በራሳቸው ሊብላሉ ይችላሉ የሚል ውስጣዊ መከፋፈል ሊፈጠር ይችላል የሚል ነገር ነው ያለው። ሌላኛው ጉዳይ ኢራን እንድትለብስ ሊያረግ የሚችለው ነገር የኢራን ወዳጅ ሀገራቶች
እንግዲህ ባለፈ እንደ ፓኪስታን ተራሩጦ ይሄን 12 ቀን ተኩስ አቁሙ እንዲፈረም ያደረጉበት ምክንያት ምንድነው? አሜሪካ ቢገፋ ኢራንን እንዳለች ወደ ጨለማ ወደ ድንጋይ ዘመን የምትመልሳት ከሆነ ሪሊ እንደ አንድ ወዳጅ ሀገር ያሳዝናል። የኢራን ህዝብ ጉዳይም ያሳዝናል። ስለዚህ ባካችሁ ተው በሚል ነገር ስልጣን ላይ ያሉትን ስለ ህዝቡ ስትሉ አሁን ያለው መንግስት ነገ ይፈርሳል ኢራን ላይ ግን ህዝቡ የኢራን ህዝብ ይቀጥላል። ስለዚህ ይህንን ለህዝብ ሲባል ለህዝቡ በሚል ጫና ሊፈጥሩ ይችላሉ። ሶስተኛው ነገር ግን ሊሆን የሚችለው ምንድነው? አሜሪካኖች በጣም ትሪት የሚባለውን ነገር እዛ ውስጥ ኢራንን ሊከቷት ይችላሉ። ማለት ምንድነው? የተጨመረበረ ከፊት ለፊት ቅቡ ሌላ ከውስጥ ሌላ የሆነ ስምምነት ውስጥ ኢራንን ለመክተት ፈልገዋል ማለት ነው። በዚህ ምክንያት ድርድር ኢራንን ማለዘብ የሚቻልበት ይህን 3 መንገዶችን ይዟል ማለት ነው። ሌላ እንግዲህ ኒውክሌር ጉዳትን ሆርሙዝንም ከአሜሪካ ጋራ ለመቆጣጠር ከወሰኑ ነው ወደ ድርድር ሊያድጉ የሚችሉ ምንድነው? ኒውክሌሩን ዩራኒየሙን ማለት ነው ኢራን ፈቅዳ ችግር የለውም አሜሪካ ትቆጣጠር፣ እኛ ለኃይል ብቻ ነው የምንጠቀመው፣ ይሄ ከዚህ በፊት አናስፈትሽም ምናምን የሚባለው ነገር ቀርቶ 100% ይቆጣጠሩ፣ ከኛ ጋር አብረው ይስሩ፣ እኛ ለኃይል ማመንጫነት ብቻ ነው የምንፈልገው የሚለውን ነገር ኢራን ከተቀበለች። ሁለተኛ ሆርሙዝን ደግሞ በተመለከተ ከአሜሪካን ጋር ሆነን በሰላም ጉዳዩ እነዚህ መርከቦቹ በሰላም እዚያ አካባቢ ላይ እንዲያልፉ ሁኔታዎችን እያመቻቸን ወይ ደግሞ በጋራ እንቆጣጠር ሆርሙዝ የሚለውን ሐሳብ ካመጣች ምናልባት አሜሪካ ይሄንን ነገር ትፈልጋለች። ምክንያቱም ቻይና ከኢራን ላይ የምታገኘው ይሄ ኮንትሮባንድ ነዳጅ ከፍተኛ ጉዳት የአሜሪካ ኢኮኖሚ ላይ ያደረሰው ማለት በሌላ ጉዳት ማለት ነው። የቻይና ካምፓኒዎች በርካሽ በሆነ ነዳጅ በደንብ እያመረቱ ነው ያሉት ማለት ገበያ ላይ እነሱ በጣም በሊስት ፕራይስ ማርኬት መውጣት ይችላሉ። አሜሪካኖች በውድ ነዳጅ የሚያመርቱትን ነገር እሱ እያሳሰባ ስለሆነ ሆርሙዝን ከተቆጣጠረች ይሄንን መቁረጥ ስለሚችል ቻይና ምናልባት የኒውክሌሩ ጉዳይ ላይ እጅ ልሰጥ የሚችልበት ሁኔታ ይኖራል አሜሪካ ማለት ነው። ሌላኛውና አደገኛው ነገር ግን ይሄ ጉዳይ ወደ ድርድር ሊያልፍ የሚችለው አሜሪካ ከተገደደች ነው። ምን ማለት ነው? አሜሪካ በቃ ሄደች ከዚህ በላይ መግፋት አልችልም፣ አሜሪካኖችም ሊያምፁባት ይችላሉ። ሁለተኛ ዩሮፒያኖች እንደታየ ፍቃደኛ አልሆኑም። የአሜሪካን ኢራ ላይ ሄጀሞኒ ኢራ ላይ ጥያቄ የተነሳ ነው ያለው። ትንሽ ከገፋውበት ሁሉም ተባብሮ ችግር ውስጥ ሊከተኝ ይችላል። ስለዚህ እዚህ ጋር ማቆምና የዓለምን አሰላለፍ ላጤንና ላስተካክል። ዓለም በትክክለኛ በኔ እየተመራ አይደለም። የኔ ወዳጅ ያልኳቸው ከኔ ጋር ሊሰለፍ ባለፈ ትራምፕ ሲናገሩ ነበር። በኔቶ አዝኛለሁ አሉ። በአውሮፓም እንደዚህ ነው ሲያነሱ የነበሩ። ስለዚህ ይሄ መለስ ብለን ጉዳዮችን ማጤን አለብን የሚል ነገር አስቦ አሜሪካ ተገዳ በቃ ባለው ነገር ኢራን ባቀረበችው ነገር ወደ ድርድር እንግባ የሚል አቋም ከያዘች ጉዳዩ ከተኩስ አቁም ወደ ድርድር ሊያድግ ይችላል ማለት ነው። እስቲ በኔ እይታ እዚህ ድርድር ጉዳይ መጨረሻ ላይ ምን አይነት ነገር ላይ ሊደራደሩ ይችላሉ? እኔ አሁን የማስበው ነገር ምንድነው? በሆነ ነገር ይደራደራሉ ብዬ ነው የማስበው እንጂ መልሶ ወደ ጦርነቱ ይመለሳሉ የሚል አለስ ኢራን አመራሮች ጋር መከፋፈልና የሆነ ክፍተት እስካልተፈጠረ ድረስ አሜሪካ ከዚህ በኋላ ጦርነት የመመለስ ፍላጎት ያላት አይመስለኝም። ኢራኖችም አክቹአሊ ከዚህ በኋላ መቀጠል የሚችሉም አይመስለኝም። ከሆነ በምን ሁኔታ ሊደራደሩ ይችላሉ የሚለው ነገር ላይ ኢራን ላይ የተጣለውን ሁሉንም ማዕቀቦችን ማንሳት፣ የኒውክሌር ግንባታውን መፍቀድ፣ ነገር ግን ለኃይል ብቻ እንዲሆን ገደም ማድረግ፣ እሱንም አሜሪካኖች እንዲቆጣጠሩ ኢራን እንድትፈቅድ ማስገደድ፣ ሆርሙዝን በቀደመው እንዲቀጥል ማለት ምንድነው? ከዚህ ከጦርነቱ በፊት እንደነበረው ነፃ ግዛት ሆኖ እንዲቀጥል ማስደረግ፣ ኢራንን አስገድዶ ይሄን እንድትቀበል ማድረግ፣ አሜሪካ ኢራን ላይ ላደረሰችው ጉዳት አሜሪካ ካሳ መክፈል መስማማት፣ እንደዚሁም ደግሞ ኢራን ለእስራኤል ዕውቅና መስጠትና ይሄንን ጠላታዊ ከምድረ ገጽ እናጠፋለን የሚለውን ነገር ማስተባበል። ይሄ ከሆነ ድርድሩ በዚህ የሚቋጭ ይመስለኛል። ግልጽ ለማድረግ የመጀመሪያው ነጥብ ምንድነው?
ኢራን ላይ ጣለን ሁሉንም ማዕቀቦችን አሜሪካ ማንሳት፣ ኒውክሌር ግንባታውን መፍቀድ፣ ነገር ግን ለኃይል ብቻ እንዲሆንና እሱንም አሜሪካ ቢሮ ከፍታ ተቆጣጣሪ እንድትሆን ኢራን መቀበል። ከዛ ውጪ ኢራን የኦርሙዝን በተመለከተ በፊት እንደነበረው ኢራን የማይመለከታል ማንኛውንም እዛ ላይ በዓለም አቀፍ ሕግ አንቀጽ 38 ላይ በተቀመጠ በነፃነት የሚያልፉበት ቦታ እንዲሆን ኢራን ማስገደድ፣ እንደዚሁም ኢራን ላይ በጦርነቱ ምክንያት ለደረሰባት ጉዳት አሜሪካ ካሳ መክፈል፣ ኢራን ግን በመጨረሻ እስራኤል ላይ ያዘችውን አቋም እንድትቀይር ማስገደድ ማለት ነው፣ እውቅና እንድትሰጥ። በዚህ ምክንያት የሚደራደሩ ይመስለኛል በእኔ ሁኔታ ማለት ነው። ካልሆነ ግን አሁንም ወደ ጦርነት የሚመለሱ አይመስለኝም። ይሄ ካልሆነ ግን ከዚህ ሌላ በሆነ አማራጭ የሚደራደሩበት ቀዳዳ ጠባብ። እንግዲህ የመጨረሻው አጀንዳዬ ምናልባት ወደ መጨረሻ አጀንዳ ከመግባቴ በፊት በእናንተ ምልከታ ይሄ ተኩስ አቁም ወደ ድርድርን ሊያድግ ይችላል ወይ? የመጀመሪያ ጥያቄ። ሁለተኛው ካደገስ በምን አይነት ኮንዲሽን የሚደራደሩ ይመስላችኋል? ኢራን ያቀረበችውን አስቀምጫለሁ፣ በአሜሪካኖች በኩል ያለው ፍላጎትን አስቀምጫለሁ። ስለዚህ ሁለቱን እንዴት ተጣጥመው ምን ቢሆን ሁለቱ በሰጥቶ መቀበል ሊደራደሩ ይችላሉ? እስቲ የራሳችሁን ሐሳብ አስቀምጡ። የኔን ሐሳብ እንደመነሻ አድርጋችሁ ማለት ነው። ወደ መጨረሻ አጀንዳዬ ሲሄድ ኢህአፓ አንድ መግለጫ አውጥቷል። በመግለጫው ምርጫ ውስጥ ዝም ብዬ ከቀጠልኩ አምባገነትን ማዋለድ ስለሆነ ሁለት ችካሎችን አስቀምጫለሁ ብሏል። የመጀመሪያው ችካል ብሎ ያስቀመጠው ነገር ምንድነው? ከአማጺዎች ጋራ ድርድር ይደረግ፣ የታሰሩ ፖለቲከኛ፣ ጋዜጠኛ ይፈቱ። ይሄ አንዱ ነው። ሁለተኛው በተለያዩ የሀገሪቷ ከተሞች የጠራው ሰልፍ ይፈቀድና ሰልፉ ይከናወን። ይሄ ባልተደረገበት ሁኔታ ግን ምርጫ ውስጥ መቀጠል አልችልም የሚል አቋም ይዞ መጥቷል። ምናልባት አንዳንድ ሰዎች ኢህአፓ ላይ አንድ ነገር እያነሱ ነው ያሉት። ኢህአፓዎች ወጥቶ ሲያብራሩ የሚያወጡትን መግለጫ በትክክል ለማብራራትም አይችሉም። ምናልባት ይህ ሀሳብ ከሌላ ቦታ ነው ወይ ይመጣው ብሎ ሁለት ምክንያት ያስቀምጣሉ። ፕሬዝዳንታቸው ቀርቦ ያብራራበት ሚዲያ ላይ ምን እንደሚናገር፣ አንድ ደግሞ እንደዚሁ የፓርቲያቸው ስራ አስፈጻሚ የሆነው ግለሰብ ትላንት ማታ ሌላ ሚዲያ ላይ ቀርቦ ይህን ጉዳይ ለማብራራት ሲሞክር በጣም የተጣረዘና ስለ ጉዳይ ስለ ጻፉት ጉዳይ እንኳን በጥልቀት ዕውቀት እንደሌላቸው ያጣቅሱና ኢህአፓ ማለት እኮ ስክሪን ሴቨር ነው። ከኢህአፓ ጀርባ ትጥቅ ትግሉን በሰላማዊ ትግል ሁኔታ ወደ አገር ቤት ሊያስገቡ የሚፈልጉ አገር ቤት ላለው ወደ መንግስት ስርዓቱን ሊገረሱበት የሚፈልጉ የሚጠቀሙበት ነው። ኢህአፓ ማለት ቱል ነው የሚል መከራከሪያ ያነሳሉ። እንግዲህ አሁን እሱን እንተውና እሱን ለነሱ መከራከሪያ እንተውላቸውና ነገር ግን ኢህአፓ ያቀረበው ነገር ምንድነው ነው ዋናው ነገር። እንግዲህ መንግስትን አስገድዶ እኔ ምርጫ ውስጥ እንድሳተፍ የምትፈልግ ከሆነ በኢትዮጵያ ውስጥ በትጥቅ ትግል ላይ ያሉት ኃይሎች ጋራ ተደራደር። እንግዲህ ይሄ ድፍን ያለ ነው የሚያስብል ነገር ምንድነው? እነዛ አማጺ ኃይሎች ለመደራደር ፍላጎት አላቸው ወይ የሚል ጥያቄ እንኳን አልገባም። በነዛ በኩል ለመደራደር ፍላጎት አላቸው የላቸውም? ብቻ ካልተደራደርክ እኔ ምርጫ አልሳተፍም። ምን አይነት ፖለቲካ እንደሆነ አይገባንም። ሁለተኛ የተቀመጠው ነገር ሁሉንም ፖለቲካ እስረኛና ጋዜጠኞችን ሁሉ መፍታት አለብን የሚል ነገር ነው የተቀመጠው ነገር። ይሄ ካልሆነ እኔ ካንተ ጋር ምርጫ መግባት አምባገነትን ማዋለድ ስለሆነ አላደርገውም የሚል ነገር አነሳ። ከዛ ውጪ ሰልፍ ጠርቻለሁ በተለያዩ ከተሞች አይ ቲንክ የአዲስ አበባ፣ መቀሌ፣ ባህር ዳር፣ አዳማ፣ ድሬዳዋ፣ ሶሳ ብዙ ከተሞች ላይ በተመሳሳይ ሚያዝያ 30 ላይ ሰልፍ ጠርቻለሁ። ይህን ሰልፍ ካልፈቀድክ ምርጫ ላይ አልሳተፍም። እንግዲህ ሰልፍ በመሰረቱ እኔ ይደግፋለሁ። አንድ ፓርቲ ደጋፊዎቹን ሰልፍ ካልጠራ፣ ካላነቃቃ፣ ጠርቶ ካላወያየ ምናልባት አናቅም። እኔ አሁን ያልገባኝ ነገር ይሄ አሁን ያለንበት የቴክኖሎጂ ኢራ ስለሆነ ልክ እናድርለት እንደሚሉት በየነ መረብ መሰለፍ ነው ቀርቷል። በአካል መሰለፍ የሚባል ነገር ሆኖ ከሆነ አልገባኝም እንጂ በሚታወቀው ተቃዋሚ ፓርቲዎች ዲተራንስ የሚያሳዩት ለመንግስት ይሄናል ደጋፊ አለኝ የሚለውን ነገር የሚያሳዩ ሰልፍ በመጥራት ነው፣ ህዝባዊ ስብሰባዎችን በማካሄድ ነው።
አሁን ግን በተጨባጭ ኢትዮጵያ ውስጥ ባለው ሁኔታ ፓርቲዎች ሰልፍም ሲጠሩ አይታይም፣ ህዝባዊ ስብሰባም ሲያደርጉም አይታይም። እኔ ምንድነው የታለ ደጋፊዎቻቸው የታለ ማን ነው የሚቀበላቸው ብሎ ነገር ራሱ ልክ በአስማት ካልሆነ ማወቅ የሚቻልበት ሁኔታ የለምና ይሄንን ካልጠራው ከምርጫ እወጣለሁ የሚል ነገር ነው። እንግዲህ ምንድነው የሚባለው እኔ እንዳው ለማልቀስ እያሰብኩ ጥጃው ረገጠኝ የሚባል ነገር አለና ያው ባፋሮ ሙስተርጎ ወደ አማርኛ ነውና እንደዛ አይን ነገር አናቦፍ ጅዱ የሚባለው ነገር ነውና መጀመሪያውኑ ከምርጫ ለመውጣት ተሳቢ አለ እቺን እንደ መንደርደሪያ ተደርጋ ነው ወይ ያፓ ቢወጣው ከምርጫ ምን ሊፈጠር ይችላል? which is very big ጥሩ ጥያቄ የሚሆኑ ነገር ማለት ነው። ያፓ ምርጫ ውስጥ በቆየቱ ምን ሊፈጠር ይችላል? ያፓ መውጣቱ ምን ሊፈጠር ይችላል የሚሉንም መታሰብ መቻል አለበት ይመስለኛል። ሁለት አሁን ለምሳሌ ወደ ምርጫ የገባ አካልና አሁን ለምርጫ ለመውጣት ተብሎ የተቀመጡት አሁን ኮንዲሽኖች ምናልባት አሁን የተፈጠሩ ናቸው የቀደሙ ናቸው። እነዚህ ነገሮች አሁን ተፈጠሩ ቢሆን ኦኬ ነገርም ስለመጣ ይሄንን ካላስተካከላችሁ ከናንተ ጋራ ነው አምባገነን ማዋለድ ስለሆነ አልገባም አልሳተፍም ሊል ይችላል። ነገር ግን ትጥቅ ትግልም የዛሬ ስንት ዓመት ጀምሮ ኢትዮጵያ ውስጥ እንግዲህ ምን ስንት ዓመት ለውጡ ከመጣ ጀምሮ ኦሮሞ ነጻነት ሰራዊት ይታገላል። ያፓ እንደዚህ አይተቋም ካለው ለምንድነው መጀመሪያውኑ ወደ ምርጫ ለመግባት ያሰበው? ይሄንን ቅድመ ሁኔታ ካላደረጋችሁ ምርጫ ውስጥ አንገባም አይባልም ነበር ወይ? መሃል ላይ ከደረሰ በኋላ ይሄን ሐሳብ ለምን አመጣ? ለዚህ ነው አንዳንድ ሰዎች ያፓ ስክሪን ሴቨር ነች ከጀርባው ያፓ ማለት ትጥቅ ትግልን በሰላማዊ ትግል ካቦርት የመጡ ኃይሎች ናቸው የሚሉ ሰዎች አሉና ይሄን ነው እንደማረጋገጫ የሚያነሱት አርጊውመንት ማለት ነው። የሰላማዊ ሰልፍ ጉዳይም ከሆነ እስከዛሬ ሰላማዊ ሰልፎችን ሲጠሩ ነበር። አንዳንዴ ያሰልፍ አካሄድ ልክ አይደለም ይላሉ ከዚህ በፊት የነበሩ፣ አንዳንዴ ደግሞ ልክ ነን ይላሉ። ጦርነት ይቆም መከላከያ አማራ ክልል ለቆ ይውጣ ብሎ ነው ጊዜ ሰልፍ እናረጋለን አሉ። ያኔ ሳይደረግ ነው ቀርጣለው። ለምንድን ነው ይሄ ሁሉ ባለበት ሁኔታ ወደ ምርጫ የገቡት? አሁን ደግሞ እንደ አዲስ ክስተት ሳይሆን ይሄ ሁሉ ነገር ባለበት ሁኔታ ይሄ ካልተሟላ ከምርጫ አውጣሉ ማለቱ ራሱ ምናልባት ያፓን እንደ ሪሞት ኮንትሮል ከሩቆ ነው የሚያዘው ሌላ ወገን ነው የሚሉትን ሰዎችን ሊያሳምን የሚችል ነገር እየሆነ ያለ ነገር ይመስላል እንላለን። ግን ኤኒዌይስ ያፓ ሰዎች ጉዳይ ላይ መልስ መስጠት መቻል አለባቸው እየተነሳባቸው ያለ ትችት ስለሆነ ማለት ነው። እናንተም ውድ አድማጭ ተመልካቾች ያፓውን ያዘውን አቋም በተመለከተ ምንድነው ያላችሁት አቋም በሚለው ጉዳይ ላይ እስቲ የራሳችሁን ሐሳብ ስጡን። እንግዲህ የዛሬውን ዕለታዊ ዝግጅቴን በዚህ ላይ አጠቃልያለሁ። ገናኝ ድረስ መልካም ቆይታ